ሰላም ቤተሰቦቻችን እንዴት ከረማችሁ እንዴት ቆያችሁ? ዛሬ የተለያዩ ሐሳቦችን እያነሳን እየተጨዋወትን ቆይታ እናደርጋለን። በቆይታችን ባለፈው ጊዜ በተለይ የሉጋም ያጣው የስፖርት ጋዜጠኝነት በሚል ርዕሰ ጉዳይ ሰፋ ያሉ ሐሳቦችን ሰፋ ያሉ ነጥቦችን አንስተን ተጨዋውተናል። በተለይ ከስፖርት ጋዜጠኝነት ጋር በተያያዘ ያሉ አተያዮች ምን ይመስላሉ የሚለውን ነው ባለፈው ሳምንት የተመለከትነው። በተለይ ፕሮፌሽናል ካለመሆን አኳያ የሚፈጠሩ ክፍተቶች ላይ ደግሞ ዛሬ እናወራለን። በተለይ ያለሙያቸው ሙያተኛ ነኝ የሚሉበት ምክንያት ምንድነው? ያለሙያቸው ሙያተኛ ነኝ ሊሉበት የቻሉበት ምክንያት ምንድነው? ወይስ ሐሳባቸው ከምን መነሻ በማድረግ ነው በሚል ርዕሰ ጉዳይ ላይ ሐሳቦችን እናነሳለን። በተለይ ከጋዜጠኝነት ሙያ ወይም ከጋዜጠኛ ጋር በተያያዘ ኢትዮጵያ ውስጥ 30 ዓመት እንደተቆጠረ ከዚህ ቀደም ነግረናቸዋል። በዲፕሎማ ጀምሮ አሁን በፒኤችዲ በዶክትሬት ደረጃ ማለት ነው የጋዜጠኝነት ትምህርት ተሰጥቶ የሙያ ማረጋገጫ በተለያዩ የሀገራችን ዩኒቨርሲቲዎች የተሰጠ እንዲሁም ከዚህ የሚወጡ ምሩቃን የጋዜጠኛነት ሙያ ማረጋገጫ የተሰጣቸው እየሰሩ ባሉበት ወቅት ላይ ነው ይሄ ሐሳብ በተደጋጋሚ ያነሳን የተጨዋወትን የምንጨዋወትበትም ዋነኛ ምክንያት ህግ ባይጻፍም ጋዜጠኛ ማን እንደሆነ ያው ልክ እንደ ሌሎች ሙያዎች እንደ አካውንቲንግ እንደ ህግ እንደ ሕክምና ትምህርት ማዕቀፍ ተዘጋጅቶለት የሙያ ማረጋገጫ በዩኒቨርሲቲዎች የሚሰጥበት ሙያ ነው የጋዜጠኝነት ሙያ። ነገር ግን የህግ ከለላ አልተሰጠውም። ሌሎች ሙያዎች ሙያ የሚባሉበትን ዴፊኒሽን ሙያ የሚባሉበትን ትርጓሜ የጋዜጠኝነት ሙያ አልተሰጠውም። ይህ እንደ ክፍተት በመሆኑ ያው በተለያዩ ሁነቶች ሙያው አቢዩዝ ሲደረግ ሙያው አላግባብ ሲተረጎም እየተመለከተን እንዲሁም ጋዜጠኝነት ሙያን አላግባብ ለጥቅም ሲውል እየተመለከተን እንገኛለን። ይህም በስፖርት ሚዲያው ነው በስፋት የሚታየው። በስፖርት ሚዲያው ላይ ጋዜጠኝነትን ሳይማሩ ቀደም ብዬ እንዳነሳው ራሳቸውም ጋዜጠኛ ያደርጋሉ። ያም ብቻ አይደለም፣ ጄኔራላይዝ የሆነው ጋዜጠኝነት ሳይማሩ ራሳቸውን ከፍ አድርገው ደግሞ ስፔሻላይዝድ ያደርጋሉ። የስፖርት ጋዜጠኛ ነን ብለው ራሳቸው የሚጠሩበት አግባብ አለ። ይህ ደግሞ ያው ሙያን ትክክለኛ አካሄድ እንዳይኖረው አድርጓል። እንዳይገርማችሁ ጋዜጠኛነትን ሳይማሩ ጋዜጠኝነት የሙያ ማረጋገጫ ሳይኖራቸው የስፖርት ጋዜጠኛ ነን ያሉበት ሂደት በሌሎች ሙያዎችም አይደግሙትም ለማለት ያስቸግራል። ሐኪም ሳይሆኑ ሐኪም ነን ሊሉ ይችላሉ። አውሮፕላን አብራሪ ነን ሊሉ ይችላሉ። አካውንታንት ነን ሊሉ ይችላሉ። ሌሎች የህግ ባለሙያ ነን ሊሉ ይችላሉ። ምክንያቱም ጋዜጠኝነት ሳይማሩ የጋዜጠኝነት የሙያ ማረጋገጫ ሳይኖራቸው ይባስ ብሎ ደግሞ የስፖርት ጋዜጠኝነት የሙያ ማረጋገጫ ሳይኖራቸው ራሳቸውን ስፔሻላይዝድ አድርጓል። ይህ ታዲያ ከምን አግባብነት ይመነጫል የሚለውን ጉዳይ እናንሳ። ይህ የራስን ሙያ ካለማክበር የሚመጣ ነው። በተለይ ያው ብዙ የሚነሳ ነገር አለ። መደበቂያ እንደ ክፍተት የሚታይበት እንደ መደበቂያ ችግር እንደ መደበቂያ ተብሎ የሚያነሱት ጋዜጠኝነት የሙያ ማረጋገጫ ሳይኖራቸው የሚሰሩበት አግባብ ፓሽን ስላለን ነው፣ ፍላጎት ስላለው ነው፣ ታለንት ስላለን ነው የሚል አታይ ይነሳል። የትኛውም ሙያ ያለ ፓሽን አይሰራም። የትኛውም ሙያ ፍላጎት ሳይኖር አይሰራም። ግን ፍላጎት ፓሽን ቢኖርም ምን ያስፈልጋል? ትምህርት። ከትምህርትም ደግሞ የሙያ ማረጋገጫ ስታንዳርድ ተመዝነ ስፖርት ጋዜጠኝነቱ ላይ ወይም የስፖርት ሚዲያው ላይ ግን ይህንን እየተመለከትን አይደለም። ሙያው አቢዩዝ እየተደረገ ነው። ሙያው እየተበዘበዘ ነው። ሙያው አግባብነት በሌለው መንገድ እየተጠቀምንበት ነው። ጋዜጠኛ ሳይሆኑ ጋዜጠኛ ነን እያሉ ህዝብንም ሀገርንም ሙያውንም አቢዩዝ ሲያደርጉ እየተመለከትን እንገኛለን።
ታዲያ ለምን ይገባሉ? ለምን አጥር አልባ የሆነው መንገድ ላይ በህግ ማለት ነው ያው እንደ ሙያ ማረጋገጫ እንደ ሙያ ነው ተብሎ ከ30 ዓመት በላይ የተቆጠረ ነው። ነገር ግን በህግ ከለላ አለማግኘቱ ሙያው አግባብ ላልሆነ ነገር እየዋለ ይገኛል። ጥቅሙን እንክፈላቸው። አንደኛው ለገንዘብ ተብሎ የሚሰራበት አካዋን ነው። ለገንዘብ ተብሎ ሙያተኛ ሳይሆኑ ሙያተኛንን ተብሎ ለግልጋሎት የሚውልበት ነው። ሁለተኛው ደግሞ ሌላ አጀንዳ ሌላ ተልእኮ ይዞ የጋዜጠኝነት ሙያ ማረጋገጫ ሳይኖራቸው የፊትነስ ባለሙያ ሳይሆኑ የሳይኮሎጂ ባለሙያ ሳይሆኑ የኒውትሪሽን ባለሙያ ሳይሆኑ እንደሆኑ አድርገው የሀገራችንን ስፖርት የኢትዮጵያ ብሔራዊ ቡድን ኢሜጅ ለማበላሸት ከጀርባ ተልእኮ ያላቸው አካላቶችም አሉ። ለምን? እኛ ካላወካ ነው፣ እኛ ካልፈተፈት ነው፣ እኛ በብሔራዊ ቡድን ላይ ሐሳብ ካልሰጠን፣ እኛ ካልመራ ነው። እሱም ብቻ አይደለም፣ የኢትዮጵያ ብሔራዊ ቡድንም ኢሜጅ ውጤቱ ከፍ እንዳይል ለሌላ ሀገር አልጠቅስም ደማቸው ኢትዮጵያዊ መስለው ለሌላ ሀገር ያደሩ አሉ። ለዚህ አግባብነትም ይውላል። ቀደም ብዬ እንዳነሳሁት ደግሞ ለሽቀላ ይውላል። ገንዘብ ለማግኘት ገንዘብ ለመዝራት ሙያውን አክብሮ አይደለም። ምክንያቱም ሙያውን አክብሮ የሙያ ማረጋገጫ ይዞ የሙያውን ዲሲፕሊን ተግብሮ የሚሰራ ሰው የሌላውን ሙያ ያከብራል። በስብዕና የሚሰሩ ሙያተኞችን በክብር ለሀገር ለስፖርቱ እድገት የሚሰሩ ሙያተኞችን ያከብራል። እሱ ሙያተኛ ያልሆነበት ቦታ ላይ ሙያተኛ ነኝ ብሎ ሲሰራ የሌላውን ሙያተኛ ክብር እንዴት ሊያከብር ይችላል? ያን ብቻ አይደለም። እሱ ቀደም ብዬ ለጠቀስኳቸው ለሁለት ጥቅሞች ለመሸቀልም እንዲሁም ለሌላ ተልእኮም የሚያውልበት አግባብ ሚስ ኤንድ ዲስ ኢንፎርሜሽንን በማሰራጨት ነው። ያው ሚስ ኢንፎርሜሽን አንድ ጋዜጠኛ መረጃ ያገኛል። ያ መረጃ እውነት መስሎት ለአድማጮቹ እሱ ራሱ ተሸውዶ ነው። ዲስ ኢንፎርሜሽን ግን መረጃውን ሆን ብሎ ታርጌት አድርጎ ያንን ተቋም ያንን አካል እያወቀ ለመጉዳት የሚጠቀምበት ነው። በስፖርት ሚዲያው ላይም ይህ ነው የተስፋፋው። በጨዋነት በክብር ሙያውን አክብሮ የሙያ ማረጋገጫ ይዘው ፕሮፌሽናል ባይሆኑ እንኳን ፕሮፌሽናሊዝምን በትክክለኛው መንገድ በመተግበር የሚሰሩ ጨዋ ሙያተኞች አሉ። እነዚህ አክብሮት አለኝ፣ በዚህም መንገዳቸው ይቀጥሉ። ነገር ግን 70% እንደው ከፍም ያደርጉታል ሌሎች ሙያተኞች 80% ለራስ ጥቅም ለተልእኮ ሲጠቀሙበት እያየን ነው። ይህ ደግሞ ሀገርን ነው የሚጎዳው። ዞሮ ህዝብን ነው የሚጎዳው፣ ስፖርቱን ነው የሚጎዳው፣ ሙያተኛውን ነው የሚጎዳው። ይህን ደግሞ የሚመለከታቸው አካላቶች የኢትዮጵያ እግር ኳስ ፌዴሬሽን በስፖርቱ ላይ የኢፌዴሪ ባህልና ስፖርት ሚኒስትር ስለ ስፖርት እያወራን ስለሆነ ማለት ነው። ሌሎች የመገናኛ ብዙሃን ባለስልጣን፣ የመገናኛ ብዙሃን ምክር ቤት፣ የሙያ ማህበራት በዚህ ጉዳይ ላይ አበክሮ ሊሰሩ ይገባል። ምክንያቱም የሀገር ኢሜጅ ከሚጠበቅባቸው ዘርፎች መካከል አንደኛው ስፖርት ነው። ስፖርት የሀገር ኢሜጅን ወይም የስፖርት ሚዲያው የሀገርን ኢሜጅ የሚጠብቅበት አግባብ መኖር አለበት። ሲጠብቅም ሙያዊ ስታንዳርድ የጋዜጠኝነትን ስነ ምግባር በትክክለኛው መንገድ በተገበረ መንገድ የግል ጥቅምን ከማስቀደም ይልቅ የሀገርን ክብር የሀገርን ጥቅም ከፍ በማድረግ የስፖርት ሚዲያው የጋዜጠኝነትን ሙያ በአግባቡ መተግበር አለበት። ጋዜጠኝነት በሌላ ሙያ ላይ ያሉትን
ግለሰቦች ወይም አትሌቶች፣ እግር ኳስ ተጫዋቾች፣ አሰልጣኞችን ማስፈራሪያ ሳይሆን ሀገርን ማገልገያ ነው፣ ህዝብን ማገልገያ ነው። ሙያውን በስነ ምግባር መጠቀም ነው እንጂ እኔ ጋዜጠኛ ሳይኮን የሙያ ማረጋገጫ ሳይኖር ራስን የስፖርት ጋዜጠኛ ብሎ ስፔሻላይዝ በማድረግ ሙያውን አቢዩዝ በማድረግ እንደ ማስፈራሪያነት መጠቀም ራሱን የቻለ ወንጀል ነው። ዲስኢንፎርሜሽን፣ ሚስኢንፎርሜሽን ማሰራጨትም ያስቀፈድዳል፣ ያስጠይቃል፣ በገንዘብም በእስርም። ይህን እያየን ይህን እየተገነዘብን በአግባቡና ተገቢው በሆነ መንገድ መሰራት አለበት። የጋዜጠኝነት ሙያ መሸቂያ አይደለም። ስለዚህ ያለባችሁን ችግር ገንዘብ እያፈሳችሁ ነው አይደል? ገንዘብ የምታፍሱ አካላት በአርሰናልና በማንቸስተር የምትጨቃጨቁ የጋዜጠኝነትን ሙያ ተማሩ። ግቡ፣ ስኩል ገብታችሁ ተማሩ። ፓሽን ስላለን ነው፣ ታለንት ስላለን ነው አይደለም። የትኛውም ፓሽን የትኛውም ተሰጥኦ በትምህርት ሊደገፍ ይገባል። ይህን ማታረድ ከሆነ ጥቅም ነው፣ ሌላ ዓላማ አለ። ያን ደግሞ የሚመለከታቸው አካላቶች ዝም ሊሉ አይገባም።